ሰላም ሰላም ቤተሰብ እንዴት ናችሁ? የአውሮፓ ቻምፒየንስ ሊግ እንግዲህ በተለያዩ መርሃ ግብሮች እየተደረገ ነው የሚገኘው። እንግዲህ ቀደም ብሎ የነበረው መርሃ ግብር የጋላታሳራይ እና የሊቨርፑል የሚያደርጉት መርሃ ግብር ነበረ። ሊቨርፑል ከሜዳውና ከደጋፊው ራቅ ብሎ ከሜዳው ውጭ ማለት ነው በጋላታሳራይ ሜዳ 1-0 በሆነ ጠባብ ውጤት ተሸንፎ ተመልሷል። በጨዋታው እንቅስቃሴ እንግዲህ የተለያዩ ተንታኞች ላይቭ ኮሜንተሪውን ሲያስተላልፉ የነበሩትም የእግር ኳስ ተንታኞች ሲያነሱት እንደነበረው ሊቨርፑል በሽታው እንደገና እያገረሸ ነው እያሉ ነው። አንዴ የተሻሻለ ሲባል እንደገና ይመለሳል። ስለዚህ የሊቨርፑል የእግር ኳሳዊ እንቅስቃሴ አይ ቲንክ ትንሽ ችግር ውስጥ ያለ ይመስላል። በሊጉ ውስጥ ያለው አቋም ያው እንደሚታወቀው ነው። እንግዲህ አራተኛን ይዞ የማጠናቀቅ እድሉም ያን ያህል ተስፋ ሰጪ ነው ብሎ ማለት አይቻልም። በእርግጥ ገና 8 እና 7 ጨዋታ አለ ያለበት የነጥብ ልዩነት አራተኛን ይዞ ማጠናቀቅ የሚችልበት እድል አለው ችግሮቹን ካስተካከለ። ግን በአውሮፓ ቻምፒየንስ ሊግ ደግሞ ያው በታላቅና ልምድ ያለውን በመድረኩ ክለብ እንደመሆኑ መጠን እስካሁን ከመጣበትም አይነት ጥሩ የሆነ እንቅስቃሴ ከሊጉ በተለየ በአውሮፓ ቻምፒየንስ ሊግ የመጣበት መንገድ ጥሩ ነበር እና አሁን ከሜዳ ውጭ ጋላታሳራይ ማለት በሊጉ በቱርክ ሊግ ያው በጣም ያው ከባድ የሚባል ቲም ነው ወይም ደግሞ የበላይነት ያለው ቲም ነው ብሎ ማለት ይቻላል። ግን እንደ አውሮፓ ግን በታላቅ መድረክ እንደ አውሮፓ ቻምፒየንስ ሊግ ባለ መድረክ ግን ከሊቨርፑል የተሻለ ልምድና አቅም አለው ተብሎ የሚወሰድ ቲም አይደለም። ለማንኛውም በሜዳውና በደጋፊ ፊት ሊቨርፑልን 1-0 በሆነ ጠባብ ውጤትም ቢሆን አሸንፎታል። ያው በጨዋታ እንቅስቃሴው ኦፍኮርስ ሊቨርፑል በኳስ ቁጥጥሩ በተወሰነ ደረጃ ብልጫ ነበረው። ኦልሞስት ተቀራራቢ ነው ስታቲስቲክሳቸው። እንግዲህ 46 ነጥብ በመቶውን ብቻ ነው በሜዳውና በደጋፊ ፊት የተጫወተው ጋላታሳራይ ኳሱ ቁጥጥር ወይም ደግሞ ፖዚሽን ድርሻው ያለው በፐርሰንት ቀሪውን 53.8 በመቶ ሊቨርፑል ነው በበላይነት ቁጥጥሩን ወስዶ የተጫወተው። በሙከራ ደረጃ እኩል ናቸው። 15 ጊዜ ሞክረዋል ሁሉም በየፊናቸው። ከዛ ውጭ ኢላማውን የጠበቀ በመሞከር ሊቨርፑል 6-2 ብልጫ አለው። 4 ብቻ ነው የሞክረው ጋላታሳራይ። ከዛ ውስጥ ነው አንዷን ወደ ጎልነት መቀየር የቻለው። ለማንኛውም እንግዲህ ከአጠቃላይ የጨዋታ እንቅስቃሴ ሊቨርፑል ያን ያህል በጣም ተበልጦ ነው የተሸነፈው ማለት አይቻልም። ግን ሁልጊዜም እንደምንለው በእግር ኳስ የሚሰራው ምንድን ነው? ተበልጠህም ቢሆን ማሸነፍ ይሻላል። በልጠህ ከመሸነፍ በጨዋታ እንቅስቃሴ ተበልጦ ማሸነፍ ዋናው 3 ነጥቡ ነው። ያው 3 ነጥቡን በኋላ ኪስ ይዞ መመለሱ ነው። ከሜዳ መውጣቱ ነው ትልቁ ቁም ነገር ነው። ብዙዎች እንግዲህ ባለሙያዎችም በጥልቀት እግር ኳስን የሚተነትኑ ባለሙያዎችም በዚህ ልክ ነው የሚጠቅሱት። ይሄ ምንድነው? አንድ ቡድን አጥቅቶ ሲጫወት ከሜዳ ውጪ በተቃራኒ የቦክስ ክልል ውስጥ ብዙ ኳስ ንክኪ ማድረግ፣ ለጎል የቀረቡ ተደጋጋሚ ኳሶችን ማሳየት ወይም መሞከር የሚለው ነገር ትልቁን ነገር ይወስዳልና ከዚህ አንጻር በንጽጽር 28-22 ናቸው። ያው ሊቨርፑል ብልጫ አለው። 28-22 ነው ንጽጽራቸው በዚህ ረገድ። እንግዲህ በየፊናቸው ግብ ጠባቂዎቻቸው የጋላታሳራዩ 7 ጊዜ ግብ ሊሆኑ የሚችሉ ኳሶችን ማዳን ችሏል። በተቃራኒው ደግሞ የሊቨርፑሉ 3 ጊዜ ብቻ ነው በትክክልም ግብ ሊሆኑ የሚችሉ ኳሶችን ማዳን የቻለው። እዚህ ጋር የተወሰነ ልዩነት አለ። ከማዕዘን የሚገኙ ኳሶችን ጋላታሳራይ በመልሶ ማጥቃትም ማለት በእርግጥ አጥቅቶ ነው እስከ መጨረሻው እንደ መምራቱ መጠን ለመከላከል ሙከራ አላደረገም። በመከላከሉም ረገድ በማጥቃቱም ረገድ ባላንስ አድርጎ ነው ሲጫወት የነበረው በተመለከትኩትና በተረዳሁት ልክ። ግን የማዕዘን ኳሶችን 7 ጊዜ አግኝቷል። ሊቨርፑል 4 ጊዜ ብቻ ነው ያገኘው። ስለዚህ ተጭኖ የመጫወት ውጤት ነው ብዙ የማዕዘን ኳሶችን ማግኘት ተብሎ ይታመናል። እንደዛም ነው የእግር ኳስ ሕጉ። በአጠቃላይ የኳስ ንክኪ 356 ያህል ጊዜ ኳስን በሜዳ ውስጥ ተቀባብለዋል ጋላታሳራዮች። ሊቨርፑሎች ደግሞ 428 ጊዜ ተቀባብለዋል። ስለዚህ ኳስ ብዙ በመቀባበል በኩል ያው በፖሴሽንም የበላይ ስለሆኑ 53.8 በመቶ ኳሱን በኳስ ፖሴሽን በኳስ ቁጥጥር የበላይነት ስለነበራቸው ሊቨርፑሎች በአጠቃላይ በኳስ ንክኪ ወይም በኳስ በመቀባበል ሂደትም 428 ለ356 ያህል ብልጫ
አሳይተዋል ሊቨርፑሎች። እንግዲህ ቶታል ክሮስ የሚባለው ልክ ምንድነው እሱ ለጎል የሆኑ ዘንድ ክሮስ የሚደረጉ ኳሶችን ንጽጽራቸው ደግሞ ጋላታሳራይ 18 ለ12 የበላይነት ነበረው። እንግዲህ ስታቱ ከሚያሳያቸው ዲቴል መረጃዎች መካከል በጥቂቱ እነዚህ ነው ማንሳት የቻልኩት። ለማንኛውም በጨዋታው እንቅስቃሴ እንደው ይሄ በጣም የጎላ ልዩነት አልታየም። የጎላ ልዩነት ማለት ይሄኛው ቲም 100% ዶሚኔት አድርጎ ነበረ ብሎ ማንሳት የሚቻልበት አልነበረም። ለማንኛውም ግን የአውሮፓ ቻምፒየንስ ሊግ ልክ እያንዳንዱ ጨዋታ የቡድኑ ማለት የጨዋታው ክብደት በራሱ ቶርናመንቱ ውድድሩ በራሱ በጣም ትልቅ ግዙፍ እንደመሆኑ መጠን ጥንቃቄ የበዛበት ማለት 1-0ም ሆነ በተወሰነ በጠባብ ልዩነት በተለይ እንደዚህ ወደ ጥሎ ማለፉ ይሄ ኖካውቱ ሲመጣ በተለይ በጣም ጥንቃቄ የበዛበት ይሆናል። የዘንድሮ ግን ትንሽ ለየት ይላል። አሁን የሊቨርፑል እና የጋላታሳራይ ጨዋታ ምንም እንኳን 1-0 በጋላታሳራይ አሸናፊነት ቢያልቅም በቀሪዎቹ ጨዋታዎች ግን በጣም እንዲህ ዝግ የሆኑ አልነበሩም። በሊቨርፑልም በኩል በጋላታሳራይም በኩል የማጥቃት እንቅስቃሴዎች በስፋት ነበሩና ደስ የሚል ኦፕን ፕሌይ ነው የተመለከትነው ብዬ ነው የማስበው። ሊቨርፑል በባር ተሽሮበት ነው እንጂ ጎልም አስቆጥሮ ነበረ። ተጭኖ ለመጫወት ካውንተር ሙከራ አድርጎ ነበረ ውጤቱን ለመቀልበስ ቢያንስ 1-1 ሆኖ መለያየት እና ቀጣይ በሚቀጥለው ሳምንት ማርች 18 በአንፊልድ የመልስ ጨዋታ ይደረጋል። አይ ቲንክ በዛ ለጋላታሳራይ አሁንም ቢሆን 1-0 አሸንፎም ቀላል ይሆንለታል ብዬ አልጠብቅም። ምክንያቱም የሊቨርፑል ደጋፊው እንግዲህ በአውሮፓ ከሚገኙ ደጋፊዎች ምናልባትም ቦሩሲያ ዶርትሙንድ፣ ሊቨርፑል እንደዚህ በተወሰኑ የሚጠሩ አሉ የደጋፊዎች ልክ የምርም 12ኛ ተጫዋች ነው ደጋፊ ተብሎ ሊጠቀስላቸው የሚችሉ እና የአንፊልድ ድባብ በጣም ከባድ ነው። ምናልባት በመልሱ ጨዋታ ሊቨርፑል ይህን ውጤት ሊቀለብስ የሚችልበት እድሉ አለው እና አለው ብቻ ሳይሆን ሰፊም ነው ብሎ ማለት ነው የሚቻለው። ለማንኛውም የመልሱ ጨዋታ በጣም እንዲጠበቅ አድርጎታል። ጋላታሳራይ በሜዳውና በደጋፊው ፊት ሊቨርፑልና 1-0 አሸንፎ እንደው ቅድም ሳነሳው እንደነበረ አሁን የአውሮፓ ቻምፒየንስ ሊግ ከዚህ በፊት መጠባበቂ ይበዛው ነበረ፣ ጥንቃቄ ይበዛው ነበረ። ያው ትልቁ ቶርናመንቱ ትልቅ ስለሆነ በተለይም በጥሎ ማለፍ አካባቢ ውጤቱ ስለሆነ የሚፈልገው አሸንፎ ወደ መቀጣዩ ዙር ማለፍ ስለሆነ ዋናው አላማቸው ቡድኖቹ እያልኩ ነበር። ግን አሁንም ለምሳሌ ይህን እየቀረስ በጎን እያየውን ጨዋታ እና የቶተንሃም እና የአትሌቲኮ ማድሪድን ጨዋታ እየተመለከትኩ ነበረ። የቶተንሃም እና የአትሌቲኮ ማድሪድ ጨዋታ በጣም በሚገርም ሁኔታ በጥቂት ደቂቃዎች ብዙ ጎል ያስተናገደ ማለት ዝም ብሎ የሚገርም ነው። በጣም የሚገርም ነው። አንዳንዴ የእግር ኳስ ውበቱ ያው ጎሎች ናቸው ይባላል። እንደዚህ ሲሆን ደግሞ ትንሽ አለ አይደለ እንትን ይሆናል፣ የሆነ ቅርጫት ኳስ አይነት ነገር ይመስላል እና ቀጣይ ባሉት ደቂቃዎች ምን ያህል ጎል ሊቆጠር ይችላል ብለን እንድናስብ እንድጠብቅ የሚያደርግ ነው። አትሌቲኮ ማድሪድ እስከ 22ኛው ደቂቃ ድረስ 4 ጎሎችን አስቆጥሯል ቶተንሃም ላይ። ቶተንሃም ደግሞ በ26ኛው ደቂቃ ያው 1 ጎል አስቆጥሯል። ግን በረኛ ማለት ግብ ጠባቂ እስከ መቀየር ድረስ ነው ቱዶር እርምጃ የወሰዱት። ትንሽ አስደንጋጭ ምስል ነበር አጀማመሩ። አሁን እያወራው ባለበት ሰዓት ወደ 43ኛ ደቂቃ ላይ ደርሷል። በእርግጥ 4-1 ነው እስካሁን ያለው። ግን እስከ 22ኛው ደቂቃ ድረስ 3 ጎሎች መቆጠር በአውሮፓ ቻምፒየንስ ሊግ ያን ያህል የተለመደ አይደለም። በተለይም በ16 አሁን ወደ ጥሎ ማለፍ ወደ ሩብ ፍጻሜ እየተሄደ ባለበት ሁኔታ። በነገራችን ላይ በሌላ ጨዋታ በተመሳሳይ እየተደረገ ያለው የአታላንታ እና የባየር ሙኒክ ጨዋታም እንደዚሁ። አትላንታ የጣሊያን ብቸኛው ተወካይ ነው በነገራችን ላይ በዚህ ስቴጅ ላይ በአውሮፓ ቻምፒየንስ ሊግ። ግን በሜዳውና በደጋፊ ፊት በባየር ሙኒክ 3-0 እስከ 25ኛው ደቂቃ ድረስ 3-0 እየተመራ ነበር። አሁን ውጤቱን ያየሁት አይደለም ይሄን እየቀረጽኩ ስለሆነ። ስለዚህ እስከ 25ኛው ደቂቃ ድረስ በ12ኛው ገባበት፣ በ22ኛው ገባበት፣ በ25ኛው ደቂቃ በተከታታይ ጎል አስተናገደ አታላንታ በሜዳውና በደጋፊ ፊት። እንግዲህ የመጣበትን መንገድ አይተናል። ያን ያህል ደካማ የሚባል ቲም አይደለም አታላንታ እና በአውሮፓ ቻምፒየንስ ሊግ ዘንድሮ በጣም ደማቅ የሆነ እንቅስቃሴ እየተመለከትን ነው። ነገም ጨዋታዎች ይቀጥላሉ። እንግዲህ አርሰናልን ጨምሮ ሌሎቹም በጣም ተጠባቂ ጨዋታዎች የሲቲ እና የማድሪድ አለ፣ የሊቨርኩሰን እና የአርሰናል አለ፣ ሌሎችም ጨዋታዎች አሉ። የአውሮፓ ቻምፒየንስ ሊግ ቀጥሏል በአስደናቂ ሁኔታው። ይህችን መረጃ ሼር ላድርጋችሁ ብዬ ነው። ይመቻችሁ።